በዚህ ሳምንት በዓለም ዙሪያ ከተሰሙ ዋና ዜናዎች መካከል ወደ አራተኛ ዓመቱ እየተንደረደረ በሚገኘው የዩክሬን ጦርነት ሩሲያ ስትራቴጂክ የተባለችውን የፖክሮቮስክን ከተማ ለመቆጣጠር መቃረቧን ማሳወቋ ቀዳሚው ነው። በሌላ በኩል 2 ዓመት ተኩል ያስቆጠረውን የሱዳንን ጦርነት ለማስቆም በአሜሪካና አረብ ሀገራት የተሰናዳውን የተኩስ አቁም ስምምነት እቅድ ሁለቱም ተፋላሚ ኃይሎች ለመቀበል መስማማታቸውም የተሰማው በዚህ ሳምንት ነበር። ዘነበ ኃይሉ በሳምንታዊው የዓለም በሳምንቱ ጥንቅራችን እነዚህንና ሌሎች የሳምንቱን አበይት መረጃዎች ወደ እናንተ የሚያደርስበት ዘገባ አሰናድቷል። እንከታተለው። በዓለም በሳምንቱ ጥንቅራችን በቀዳሚነት ልናነሳው የወደድነው 3 ዓመታትንና 10 ወራትን ያስቆጠረውን የሩሲያን ዩክሬን ጦርነት ነው። ሩሲያ ከ1 ዓመት በላይ በቁጥጥሯ ስር ለማድረግ ስትዋጋ የቆየችበትን የፖክሮቮስክን ከተማ ለመቆጣጠር መቃረቧን ያሳወቀችው በዚሁ ሳምንት ነበር። ሞስኮ ይህችን ቁልፍ ከተማ ከተቆጣጠረች ለዩክሬን ትልቅ ኪሳራ መሆኑ ሲነገር፣ ለሩሲያ ደግሞ ትልቅ የድል ብስራት መሆኑ ይገለጻል። ይህችን ከተማ ለዩክሬን ቁልፍ የሚያደርጋት ወደ ሌሎች የሀገሪቱ ክፍሎች የሚወስዱት ዋና አውራ ጎዳናዎችና የባቡር መስመሮች በዚህ ከተማ የሚያልፉ መሆናቸው ነው። ይህም ማለት ከተማዋ ከተያዘች በግዳጅ ቀጠና ያለው የዩክሬን ጦር ከትጥቅም ሆነ ከቀለብ አቅርቦት እንደሚቆረጥ የሚነገር ሲሆን፣ ዩክሬን ከተማዋን ለመጠበቅ አለኝ የምትላቸውን ልዩ ኮማንዶዎችም በከተማዋ ማሰማራቷ ነው የሚገለጸው። ሩሲያ የዶኔትስክ ግዛት አካል የሆነችውን ፖክሮቮስክን ከተቆጣጠረች የዶንባስ አካል የሆኑትን የዶኔትስክንና ሉሃንስክን ክልሎች በመያዝ የዩክሬንን ምስራቃዊ ክፍል ሙሉ ለሙሉ በመቆጣጠር ፑቲን ቀድሞ ያስቀመጡት እቅድ ተፈጻሚ ይሆናል እንደማለት ነው። ሩሲያ የዶኔትስክ ግዛት አካል የሆነችውን ፖክሮቮስክን ከተቆጣጠረች የዶንባስ አካል የሆኑትን የዶኔትስክንና ሉሃንስክን ክልሎች በመያዝ የዩክሬንን ምስራቃዊ ክፍል ሙሉ ለሙሉ በመቆጣጠር ፑቲን ቀድሞ ያስቀመጡት እቅድ ተፈጻሚ ይሆናል እንደማለት ነው። አሁን ላይ ከኪየቭ የሚወጡ መረጃዎች እንደሚያመለክቱት የዩክሬን ወታደሮች በሩሲያ ቁጥር ብልጫ ቢወሰድባቸውም እየተፋለሙ መሆኑን የሚጠቅስ ነው። ከሞስኮ የሚሰሙ መረጃዎች ደግሞ የሩሲያ ወታደሮች በፖክሮቮስክ ከተማ ተጨማሪ ቦታዎችን እየተቆጣጠሩ ወደፊት እየገሰገሱ መሆናቸውን የሚገልጽ ሲሆን፣ በርካታ የዩክሬን ወታደሮችም በእነዚህ የሩሲያ ወታደሮች ከበባ ውስጥ እንደሚገኙ ተጠቅሷል። አሁን ደግሞ አነጋጋሪ የከንቲባ ምርጫ ወደ ተደረገበት ኒውዮርክ ከተማ እናምራ። በዚህ ሳምንት አነጋጋሪ የነበረው ሌላው መረጃ ደግሞ አንቀላፍታ አታውቁም እንደምትባለው የአሜሪካዋ ግዙፏ ኒውዮርክ ከተማ ይወስደናል። ባሳለፍነው ሳምንት የተለያዩ የአሜሪካ ከተሞች ከንቲባዎቻቸውን የመረጡ ሲሆን፣ የኒውዮርክ ከተማ ነዋሪዎችም አንድ በአፍሪካ ዩጋንዳ የተወለዱና የዘር ሐረጋቸው ከህንድ የሚመዘዝ ወጣትን መርጠዋል። ኒውዮርክ ከንቲባዬ ነው ብላ የመረጠችው የ34 ዓመቱ ዞህራን ማምዳኒ የመጀመሪያው ወጣት ከንቲባ ብቻ ሳይሆኑ የመጀመሪያው የኒውዮርክ ሙስሊም ከንቲባም ለመባል መብቃታቸውን የተሰማው የበርካታ ዓለም አቀፍ ተቋማት መቀመጫና የአሜሪካ የንግድና ፋይናንስ ከተማ የሆነችውን ኒውዮርክን መምራት አንድ ሀገር እንደመምራት ቢቆጠርም ወጣቱ ከንቲባ ግን ብዙ ነገሮችን ለመቀየር ቃል ገብተዋል። ዞህራን ማምዳኒ በምረጡኝ ቅስቀሳቸው ወቅት ቃል ከገቧቸው ለውጦች መካከል የቤት ኪራይ ዋጋ ባለበት እንዲረጋጋ ማድረግና የከተማዋ ነዋሪዎች ነፃ የአውቶቡስ አገልግሎት እንዲያገኙ ማስቻል በቀዳሚነት ይጠቀሳሉ። ሆኖም በፕሬዝዳንት ዶናልድ ትራምፕ ኮሙኒስት በመባል የሚጠለጠሉት አዲሱ የኒውዮርክ ከንቲባ ከትራምፕና ከከተማይቱ የናጠጡ ባለጸጎች ከፍተኛ ፈተና እንደሚጠብቃቸው ተገምቷል። ፕሬዝዳንት ትራምፕ ኒውዮርካውያን ዞህራን ማምዳኒን ከንቲባ አድርጋችሁ ከመረጣችሁ ከፌደራል መንግስት የሚመደብላችሁ በጀት በቀጥታ ይቆማል ብለው ቢያስፈራሩም የከተማይቱ ነዋሪዎች ግን የምትበጀን አንተ ነህ ብለው ዞህራንን መርጠዋል። የታንዛኒያ ምርጫ ሶስተኛ የትኩረት ጉዳያችን ነው። የአፍሪካ ህብረት ባለፈው ሳምንት የተካሄደውን የታንዛኒያ ምርጫ አስመልክቶ መግለጫ ያወጣው በዚህ ሳምንት ነበር። ህብረቱ በታንዛኒያ የተካሄደውን ፕሬዝዳንታዊ ምርጫ ዲሞክራሲያዊ እሴቶችን ያልተከተለ ሲል ነበር የታንዛኒያን አወዛጋቢ ምርጫ የገለጸው። የአፍሪካ ህብረት በታንዛኒያና ዛንዚባር 72 የምርጫ ታዛቢዎችን ማሰማራቱን ያሳወቀ ሲሆን፣ የምርጫ ታዛቢዎችም በታንዛኒያ የተካሄደው ምርጫ ፈጽሞ ዲሞክራሲ አልነበረም ብለዋል። በፕሬዝዳንት ሳሚያ ሱሉሁ ሐሰን የሚመራው የታንዛኒያ መንግስት የምርጫ ሳጥኖች በሐሰተኛ ካርድ በመሙላት ኢንተርኔት በማጥፋት ከልክ ያለፈ ኃይል በዜጎች ላይ በመጠቀም እንዲሁም የፖለቲካ ተቀናቃኞችን ማገትን የመሳሰሉ ጸረ ዲሞክራሲያዊ ድርጊቶችን መፈጸሙን የተነገረው ታንዛኒያ ምርጫ የአፍሪካ ህብረት መለኪያዎች እንደማያሟላ የጠቀሰው ህብረቱ በሀገሪቱ ያለው ሁኔታ ሰላማዊ ምርጫ ለማካሄድም ሆነ የምርጫ ውጤትን ለመቀበል ምቹ አይደለም ብሏል። ፕሬዝዳንት ሳሚያ ሱሉሁ ሐሰን በታንዛኒያ ያሉ ሁሉንም የውጭ ሚዲያዎችን ማባረራቸውን ተከትሎም ዓለም አቀፍ ጫና እየደረሰባቸው ይገኛል።
ወደ ሌላ የዚህ ሳምንት አብይ አፍሪካ መረጃ ስናልፍ ደግሞ ሱዳንን እናገኛለን። ወደ 3ኛ ዓመቱ እየተቃረበ ያለውን የሱዳንን ጦርነት ለማስቆም በአሜሪካ የተዘጋጀውን የተኩስ አቁም ስምምነት ሁለቱም ተፋላሚዎች በመርህ ደረጃ እንደሚቀበሉት ያሳወቁት በዚሁ ባሳለፍነው ሳምንት ነበር። የሱዳን ፈጥኖ ደራሽ ኃይል በአሜሪካና አረብ ሀገራት የተሰናዳውን የ3 ወራት የተኩስ አቁም ስምምነት እንደሚቀበለውና ለድርድር ዝግጁ መሆኑን በይፋ አሳውቋል። ሆኖም ግን የሱዳን ጦርም ሆነ የሱዳን ፈጥኖ ደራሽ ኃይል ከዚህ በፊት መሰል የተኩስ አቁም ስምምነቶችን መቀበላቸውን ካሳወቁ በኋላ ዳግም ወደ ጦርነት ውስጥ መመለሳቸው የአሁኑ የተኩስ አቁም ስምምነት ተግባራዊ መሆን ላይ ጥርጣሬ አጭሯል። ነገር ግን የፕሬዝዳንት ትራምፕ አስተዳደር በሱዳን የቀጠለውን ጦርነት ለማስቆም እየሰራ መሆኑን መጥቀሱ ሱዳናውያን ሌላ ተስፋ እንዲሰንቁ እንዳደረጋቸው ነው የተገለጸው። የአሜሪካ ውጭ ጉዳይ ሚኒስትር ባሳለፍነው ሐሙስ እንዳሳወቀው ዋሽንግተን በሱዳን የ3 ወራት ሰብአዊ የተኩስ አቁም እንዲደረስ ከሁለቱም ተፋላሚዎች ጋር በቀጥታ እየተገናኘች እየመከረች መሆኑን አሳውቋል። አሜሪካ ከሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶችና ግብጽ ጋር በመሆን ባሰናዳችው የተኩስ አቁም ስምምነት እቅድ መሰረት የሱዳን ጦርና የሱዳን ፈጥኖ ደራሽ ኃይል ከ3 ወራት በኋላ ወደ ዘላቂ የተኩስ አቁም ስምምነት እንዲገቡ ይደረጋል ተብሏል።